اللهم لبيك لبيك لا شريك لك لبيك إن الحمد والنعمة. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. كبراننا كبرات حجاج ሆች ሁሉ በሙሉ እንግዲህ 11ኛው ቀን ላይ እንገኛለን። اليوم الحادي عشر من ذي الحجة ذو الحجة በተወለደ በ11ኛው ቀን እንግዲህ ትናንት ዒድን ጨርሰው መተናል። ዛሬ ሁለተኛው ቀን ማለታችን ወይም 11ኛው ቀን ማለታችን ነው። በ11ኛው ቀን ምንድነው የሚደረገው? 10ኛው ቀን የዒድ ቀን ጠጠር ወረወር ነው ማለዳውን ነው። ሱቢ ሰግደን መተን ቀጥ ብለን እንደመጣን ጠጠር ወረወርና አንድ ቦታ ላይ። የዛሬው ቀን ግን 3 ቦታ ነው ጠጠር የሚወረወረው። 3 ጊዜ 77 ጠጠር ስንት ይሆናል? 21 ጠጠር። 21 ጠጠርን አንድ ቦታ ጀምረተል ኡላ የመጀመሪያው ጀምረተል ኡላ ወይም የመጀመሪያው ጠጠር መወረወሪያ ማለት ነው። ቀጥሎ ጀምረተል ውስጧ የምትባላለች ጠጠር የሚወረወርበት መሐከለኛው ማለት ነው ውስጧ ማለት። ቀጥሎ ጀምረተል አቀባ ወይም ኩብራ ትባላለች ትልቋ ጠጠር መወረወሪያ እቺ የእርቅን ወረወርንባት ማለት ነው። መጀመሪያው ኡላዋ ላይ ወይም ውስጧው ላይ 7 ጠጠርን እያንዳንዷን የምንወረውራት ቀስ አድርገን ነው። ኃይል መጠቀም እንደው ድንጋይ በጣም በኃይለኛ መወረር አይደለም፣ ሰይጣን ለመደብደብ አይደለም። ሱናውን ለማድረስ ቀስ አድርገን እዛ ተዘጋጀው ቦታ ላይ እናስገባለን። ቢስሚላህ አላሁ አክበር ብለን 7ቷን ሁሉ እንጨርሳለን ለራሳችን። የሰውም የምንጥል ከሆነ የደካሞችን የእናት አባቶቻችን የልጆቻችን የምንጥል ከሆነ ከኛ ቀጥለን የነሱን 7 ጠጠር መወረር እንችላለን። ቀጥታ ከዛ በኋላ ፈቅ ብለን ዱዓ እናደርጋለን። ቦታ ካለ ከተመቸ ዱዓ እናደርጋለን ወደ ካባ ዙረን። ከዛ በኋላ እንቀጥላለን ወደ ሁለተኛው ጠጠር መወረሪያ። እዛም እንደዛው ቢስሚላህ አላሁ አክበር ይያል ጠጠር እንወረውራለን። አሁንም እዛ ቦታ ምን ይደረጋል? ዱዓ ይደረጋል። 7 ጠጠሮች ከወረወርን በኋላ ዱዓ እናደርጋለን። ከዛ ቀጥለን ጀምረተል አቀባ ትልቋ ወይም ኩብራ የምንላት ጠጠር መወረሪያ የመጨረሻ ወደ መካ የምትቀርበው ወደ ካባ ማለት ነው። እዛን ቆምና ጠጠሩን ቢስሚላህ አላሁ አክበር ይያል 7ቱን ከጨረስን በኋላ 21 ጠጠር ወረወርን ማለት ነው። ከዚህ በኋላ ምን እናደርጋለን? ተመልሰን ወደ ድንኳናችን ወይም ወደ ማረፊያ ቦታችን እንመለሳለን። እዚህ ጋር ዱዓ አይደረግም። መጀመሪያው ዱዓ ይደረጋል ከወረወርን በኋላ፣ ሁለተኛው ዱዓ ይደረጋል ከወረወርን በኋላ፣ ሶስተኛው ላይ ጠጠሩ እንደወረወርን ዱዓ ምናምን የሚባል ነገር የለም። መለስ ብለን ቀጥታ ወደ የት እንመጣለን? ወደ ማረፊያ ቦታችን። እዚህ ጋር ማስጠነቀቀው 11ኛው ቀን ቀጥሎ 12ኛውም ሆነ 13ኛው ላይ ጠጠር የሚወረወረው ከዙህር በኋላ بعد الزوال የመጀመሪያው قبل الزوال ነበር የወረወርነው። አሁን ግን ነርሚ الجمرات كلها بعد الزوال ፀሐይ ወደ መግቢያው ዘንበል ካለች በኋላ ወይም ከዙህር ሶላት በኋላ እስከምንችለው ድረስ እስከ ኢሻ ሊሆን ይችላል፣ እስከ ቀጣው ፈጅርም ሊሆን ይችላል። ጊዜና ቦታ ካጣን እስከዛ ልንቆይ ይችላል ዘህማውን ለመጠበቅ ማለት ነው። ወአላ ኩሊ ሐል ከዙህር በፊት የሚወረውሩ ሰዎች ጠጠራቸው ተገቢ አይደለም በ11ኛው ቀን። ይሄንን በደንብ አስተውሉልኝ። አመሰግናለሁ።